ሰላም ጤና ይስጥልኝ። የዘንድሮ የኢትዮጵያ ታላቁ ሩጫ እንግዲህ 25ኛ ዓመት ሞልቶታል። በእኔ በኩል ልክ እንደ ሩጫ አስጀማሪ የመጀመሪያውን ዓመት ብቻ ከመሳተፍ በስተቀር የለውበትም ብዙ። ዘንድሮ እንደውም ለጋዜጠኞች የተለየ ቦታ ተዘጋጅቶ ነበር፣ እሱንም መመዝገብ አልቻልኩኝም። ይሁን እንጂ ለተሳተፋችሁት በየዓመቱ ለምትሳተፉት ጠቅላላ ታላቅ አክብሮት አለኝ። በእነዚህ ሁሉ ዓመታት መካከል የደጋገሙ ሰዎች አሉና ለኔ ግን በጣም የሚለዩት ከ25 ዓመታት ውስጥ 25ቱንም ጊዜ የሮጡ ሰዎች በጣም ይገርሙኛል፣ በጣም አደንቃቸዋለሁ። ይሄ ጽናታቸውን ያሳያል። ከነዚህ ሰዎች መካከል አሉላ ፓንክረስት አንደኛው ነው። 25 ሜዳሊያ ያለው። እንደውም የዛሬውን ሩጫ በተመለከተ ከሰዓት በኋላ በረራ አለውና በጊዜ ተኝቶ ነው በጠዋት ተነስቶ እዚህ አሁን ሩጫው ላይ ከተሳተፈ በኋላ እንደገና ከሰዓት በኋላ ይበራልና ስራ በጣም የሚበዛበት ሰው ነው። ወርካውሊክ የሚባል ሰው ነው። ከዚህ ሁሉ ስራዎቹ መካከል ግን ጊዜ ደግሞ ሰጥቶ ታላቁ ሩጫ ላይ በመሳተፍ ጽናትን ያሳየ ኢትዮጵያዊ ነውና በዚህ አጋጣሚ ወዳጄ ላንተ ያለኝን አክብሮት ፍቅር መግለጽ ፈልጋለሁ። እንኳን ለዚህ ቀን አበቃ ማለት ፈልጋለሁኝ። እናንተስ ስንት ጊዜ ሮጣችኋል? ስንት ጊዜ ተሳትፋችኋል? ስንት ሜዳሊያ ያላችሁ ብዬ መጠየቅ ፈልጋለሁኝና አንዱ ይሄ ነው። እንግዲህ አሉላ ፓንክረስት የታላቋ ሲልቪያ ፓንክረስት የልጅ ልጅ ነው። ሲልቪያ ፓንክረስት በ1928 የጣሊያን ወረራ ወቅት በ5ቱ ዓመት ጦርነት ላይ የእንግሊዝኛ ጋዜጣ በማሳተፍ ኢትዮጵያን ነፃ እንድትወጣ ከፍተኛ ትግል ስታደርግ የነበረች ነችና ከዛ በኋላ ደግሞ ዶክተር ሪቻርድ ፓንክረስት ደግሞ እንደዚሁ የአክሱምን ሐውልት እንዲመጣ ከማድረግ ጀምሮ የኢትዮጵያን ታሪክ በሰፊው የሰሩ የጻፉ በኢትዮጵያ ጉዳይ ላይ ብዙ የሰሩ ምሁር ናቸው። ከዛ በኋላ ወደ አሉላ ፓንክረስት ደግሞ ስንመጣ ከስሙ እንደምትነሱት የታላቁን ኢትዮጵያ አርበኛ ስም ነው የተሰጠው። በዚህ መሰረት የኢትዮጵያ ቅርስን በማስመለስ በኩል በጣም ከፍተኛ ስራዎችን እየሰራ ነው። ጎን ለጎን ደግሞ የራሱ ቢዝነሶች አሉት፣ የራሱ ስራዎች አሉትና ከነዚህ ሁሉ መካከል በታላቁ ሩጫ ላይ ደግሞ ተሳትፎ እንደነዚህ አይነት ማዕረግ ላይ መድረስ ትልቅ ነገር ነው። ወዳጄ በድጋሚ እንኳን ለዚህ ቀን አበቃ ማለት ፈልጋለሁ። እናንተም ሀሳባችሁን በኮሜንት መስጫው ላይ አስፍሩልኝ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ።